ሰላማችሁ ብዝት ይበልልኝ። የማየ ቤተሰቦች በሙሉ እንዴት ናቸው? ሰላም ነኝ፣ እግዚአብሔር ይመስገን። ለእናንተም የክርስቶስ ፍቅር ብዝት ይበልላችሁ እያልኩ ዛሬ መጥቼላችኋለሁ ማለት ነው። ሰሞኑን ግብዳ ሐዘን የግርሳት የሆነብን ቴዲ እንኳን ለቤተሰቦቹ ለእኛ ሚዲያ ላይ ለምናውቀው የግርሳት ሐዘን የሆነብን ስለሱ ጉዳይ ነው እና አሁን የትም ሚዲያ የሚወራው ከሰሞኑ ደግሞ ያው የሞተበት ምክንያት እንዴት እንደሞተ እሱ ሴት እንዳለ እየተወራ ነው ማለት ነው። ያኔ ሰው እንግዲህ ትክክለኛ መረጃ ያለውም የሌለውም ነው የሚያወራው። እንግዲህ እንደሚባለው ከሆነ እየሰማችሁ ነው። የሞተው በጩቤ ተወግቶ ነው ስትራሃ ላይ ማለት ነው እና በጣም ያሳዝናል። በጣም ማለት ነው። ትናንትናም ቪዲዮ ሰርቼበታለሁ። በርግጥ ለዚች ቁንጥር እድሜ ላይ እንኳን እርስ በርሳችን ተባልተንባት እና ተጋድለንባት እንዲሁም ምንም አይነት እድሜ የለንም ማለት ነው። እኔ የቴዲ ሞት መቼም አላምንም። ሰው አይሞት የለም ይሞታል። በጦርነቱም ታሞም በምንም ይሞታል። ግን ደግሞ የሱ ከሞት አሟሟት በጣም ነው የሚያሳዝነው ማለት ነው። በጣም እኔ እንደው በሰው እጅ ከሚጠፋ ይልቅስ እንደው ባህር እየመጣ እያለ ምን ነው አልፎ በሆነ ነው ያልኩት ማለት ነው። እዚህ በማይረባ ነገር እንደሚወራው ከሆነ በሴት ነው፣ የገዛ ወንድሙ ነው፣ የራሱ ያጎቱ ልጅ ነው እየተባለ ይወራል። በጣም ያሳዝናል። በሚያውቁት ሰው እውነትም ከሆነ በሚያውቁት ሰው መጎዳት እንኳ ያለ ነበረ፣ ምንም አልነበረም። ግን ህይወትን እስከ ማጥፋት ድረስ ይሄን የመሰለ ቆንጅዬ ልጅ ህይወትን እስከ ማጥፋት ድረስ ምን አይነት ጭካኔ እንደሆነ እንኳን በዘመድ ላይ አርጎት ከሆነ ማለት ነው። እኔም እርግጠኛ አይደለሁም። ያው ግን ዞር ስል የተነገረኝ ቅርብ ከሚባሉ ሰዎች ሳውዲ ሪያድ ላይ ከነሱና ከራሱ ሪክስ ከተናገረው ነገ እሱንም አቀርብላቸዋለሁ ማለት ነው። እሱ የሚለው አክላችሁ ከቁስላችን ላይ ጨዋት መስንሶብን፣ በሴት ነው የሞተው፣ የገዛ ወንድሙ ነው የገደለው እያላችሁ እኛን አክላችሁ ልባችንን አታድሙት። የሞተበት ምክንያት ታውቋል። እንደገና ደግሞ ያው ሬሳውም እኔ ቲክቶክ ላይ እንደሰማሁት ከሆነ አዚዛ ስትናገር እንደሰማሁት አዚዛ ሳውዲ ያለችው ማለት ነው ሬሳው እንደተነሳ ነው የተናገረችው። በቃ ለመሄድ የተዘጋጀ ያርጋ ነው ያወራችው ማለት ነው። ነገር ግን ብሬክስ እንዳለው ከሆነ እዚሁ በምርመራ ላይ እንዳለ እና ደግሞ ከእሱ ጋራ የነበሩት ተጠርጣሪዎች እንደተያዙና ገዳዩ እንዳልተገኘ ነው እያወራ ያለው ማለት ነው። ብቻ ያም አለያ ለልጁ ለወጣቱ ልጅ ለዚህ ለሚያምር ቆንጅዬ ለእናቱ ስቃይ የሚጠቅማት ነገር የለም። ነገር ግን ፍትህ ማግኘት አለበት። ዘመድ ስለሆነ ቤተሰብ ስለሆነ ሊያወጡት አልፈለጉም ምናምን፣ ይሄ አይሰራም። ቤተሰቤ ነው ብሎ ቢያስብ ኖሮ ይህንን ገና ሩጦ ያልጠገበ ወጣት ራሱን ባላሳጣው ነበረ ማለት ነው። ዝምድናው እንደ ዝምድና እንትን ቢለው ኖሮ ያኔ እንደ ዝምድና ቢኖሮ ቢያንስ ምንም እንኳን የሚያጠላ ነገር እኮ አይኖርም አይደለም፣ ይኖራል። ግን ህልፈት እስከ መድረስ ድረስ አይደርስም ነበረ ማለት ነው። እንደገና የምላችሁ ነገር ደግሞ ወንድሞቼ ራያን ይዞ እንደዚህ ወልዲያ እንዲሁም ደግሞ ሀራ አካባቢ ቆላማ አካባቢ ማለት ነው አብዛኛውን ጊዜ የምትጠቀሙት ጩቤ የሚባል መሳሪያ ነው ማለት ነው። የትም ስትሄዱ አጠገባችሁ ኪሳችሁ ላይ እንደዚህ በመታጠቂያችሁ ምናምን
አይለይም። እሱ ግን እዚህ ሀገር ሳውዲ ላይ አይመከርም። እንደው ብትይዙ እንኳን ለመጉዳት ሰውን ለመጉዳት አትጠቀሙት። ራስን ለመከላከል ሊሆን ይችላል። ነገር ግን እንደዚህ የራሴ የምትሉት ሰውን እንደዚህ የምታውቁት ሰው ጋር ሰይጣን ነው። ስኪን ማለት ሰይጣን ነው ያገፋፋቸዋል። እና ባትይዙት፣ በቃ እኔ ባትይዙት ብዬ ነው የምመርጠው ማለት ነው። እንደገና በተለይ ደግሞ የሳውዲ አረቢያ ሴቶች ለወንዶች ፈተና አትሆኑ። በመቤቴ የተበላሸ ሴት ነው አሁን ያለው። እንደ እውነት እንኳ ቢሆን በሴት እንኳ ቢሆን ለዚህ ለተበላሸ ሴት ሳውዲ ላይ ወንዱም ሴቱም የተበላሸ የሳውዲ ትዳርም ሆነ ፍቅረኛ ልክ እንደ ሸሪሃቸው እንደ ሳውዲ ሸሪሃ የማይበረክትበት አጋጣሚ እንዲሁ የቃቃ ጨዋታ በሉት። በቃ የሳውዲ ትዳር የቃቃ ጨዋታ ነው። 5% ራሱ አይሆኑም ትዳራቸው ሰምሮ አምሮበት እንደዚሁ በቀጣይነት የሚቀጥሉ 5% እንኳ አይሆንም ማለት ነው። ሌላው የቃቃ ጨዋታ ነው። በተጋቡ ገና በሳምንታቸው ወር እንኳ ሳይሞላቸው ደግሰው ተበድረው የደገሱት ድግስ ሳያልቅ ነው ማለት ነው እንግዲህ ከፍለው እንኳ ሳይጨርሱ የሚፋቱት። ታዲያ ይህን ትዳር ማን ነው እስኪ በዚህ ቀንቶ ማን ነው የሚጣላው? እኔም ይህ ምክንያት አላሳመነኝም። ግን ከሆነ ደግሞ ራስን እስከ መጉዳት ድረስ የሚያደርስ ነገር ምንም አልነበረም። ለማንኛውም እስኪ ብሬክስ ወዳለው መልእክት እንሂድና ላሰማችሁ ማለት ነው። ህልም የሚመስል ለማመን የሚከብድ እውነት። ቴዲ ሐሙስ ለአርብ የሚነጋ በኢትዮጵያ ሰዓት አቆጣጠር ከሌሊቱ 5 ሰዓት አካባቢ ስራ ቦታው ላይ ሆኖ ከጓደኛው ጋር ሲያወራ እንደነበር ጓደኞቹ ነግረውኛል። ከሌሊቱ 9 ሰዓት ድረስ ደግሞ ስራ ቦታ ሆኖ ከሚስቱ ጋር በስልክ እያወራ እንደነበር ነግራኛለች። አርብ ወይም ደግሞ ጁማ ቀን ስልኩ ሲደወል አይሰራም። ባለቤቱና ጓደኞቹ ሙሉ ቀን የቴዲ ስልክ አለመስራት አሳስቧቸው ተይዞ ይሆን እንዴ እያሉ ሲጨነቁ ውለው ሐሙስ ለአርብ የሚነጋ ጧት አካባቢ ሪያድ ውስጥ መክረጅ 28 እስትራሃ ላይ በጩቤ እንደተወጋ ወሬ ተሰማ። አያቸው። ይህ ወሬ የነገረን እዛው መክረጅ 28 ሆኖ ቴዲ ነበረበት ከተባለው እስትራሃ አካባቢ በሌላ እስትራሃ ውስጥ የነበረው ሰው ሲሆን እንዲህ ሲል ቃል በቃል ነግሮናል ይላል። እኛ ያለንበት እስትራሃ ሆኖ በር ላይ የነበሩ ሰዎች እዛው አካባቢ ያለ ሌላ እስትራሃ ላይ ችግር እንደተፈጠረና ሰው እየሸሸ እንደሆነ መጥተው ነገሩን። እኛም እየሮጥን ወደ ውጭ ወጥተን ከዛኛው እስትራሃ እየሸሹ የሚመጡ ሰዎች ምንድን ነው ብለን ስንጠይቅ የብሬክስ ቤተሰብ ቴዲ በጩቤ ተወግቶ ብለው ነገሩን። ማን? ልጁ በርቀት ያየው የነበረው ከእስትራሃው የነበረው ልጅ ማለት ነው። ያየው አይደለም ግን ከቴዲ ካለበት እስትራሃ በቅርበት ያለ እስትራሃ ላይ የነበረ ልጅ ሲሯሯጡ ያየውን ጠይቆ ተረዳ ማለት ነው። ፖሊስ ከመጣ ሁሉም ሰው ሊያዝ ስለሚችል ሁሉም እግሬ አውጪኝ ብሎ እየሮጠ ነበር። እኛም ተበታተን ይላል ይሄው ልጅ ማለት ነው። እኔም በነገታው ይሄን ወሬ ሰምቼ በድንጋጤ ውስጥ ሆኜ እዛ ያሉት የሳውዲ ምጧን ጓደኞቼ ደውዬ በቴዲ ደረሰ የተባለውን ችግር አስረድቼ መንግስት ሆስፒታሎች ላይ እንዳያስፈልጉልን አደረጉ። ማፈላለግ ጀመረ ማለት ነው። እዛ ሆኖ አሌክስ እዚህ ጓደኛ እንዳለው ታውቃላችሁ። የሰሚራ ባል ጓደኛው ነው። እነሱም ስራቸውን ትተው በየሆስፒታሉ ቴዲን ፍለጋ ተሰማሩ። የሚያውቋቸው ፖሊሶች ጋር ፎቶውን እየላኩ ማስጠንቀቂያ እየላኩ ማጠየቅ ቀጠሉ። ይቅርታ አሁን ካሁን ቴዲ ሆስፒታል ውስጥ አገኘው የሚል ዜና ስጠብቅ በጭንቀት ውስጥ ሆኜ ድራይቭ እያደረግኩ እያለ የሳውዲያን ጓደኛዬ ስልክ ጠራ። እጅግ የተንቀጠቀጠ ስልኩን አንስቼ ሀሎ አልኩኝ። ድምፁ እየተቆራረጠ አሰላሙ አለይኩም አለ። ሰላምታውን ሁሉ ረስቼ አገኛችሁት ወንድሜ
አልኩት። የእሱ ምላሽ እንዲህ ነበር። አላህ ይሰብርክ ብሬክስ ቴዲ ተዋፍ አለ። ምን ስለው ቴዲ ሞት ወይም ቴዲ ማት ወይም ቴዲ ሞተ የሚል ድምፅ ሰማሁ። ድራይቭ እያደረግኩ ነበር። ራሴን አላውቀውም። ሰማይና ምድሩን ተደባለቀብኝ። መሬን መቆጣጠር አቃተኝ። ደግነቱ አጠገቤ አንድ ቤተሰብ ስለነበር ድራይቭ ሳደርግበት የነበረው መንገድ በጣም ክራውድድ ስለነበረ እንደምንም መኪናውን ዳር እንዳሲዝ አገዘኝ። አሁንም ግን ቴዲ ሞተ የሚለው ንግግር ያልጠበቅኩት ስለሆነ አላሳመነኝምና ልቤ አላረፈም። አስክሬኑ አለበት ወደ ተባለው ቦታ አስክሬኑን ቼክ የሚያደርግ ሰው አሰማራን። ቴዲ ቶፊ የሚለው ድምፅ እውነት ነበርና የቴዲ ሞት አረጋገጡ። ከነሙሉ ስሙ ጠርተው ሞተዋል አሉ። አስባችሁታል? ለቤተሰብ እንደዚህ ብሎ ሲነገር በጣም ነው የሚከብደው። በዚህ ሰዓት ሰውነቴን ሁሉ ከቁጥጥር ውጭ ሆነ። ሰውነቴ እንዳለ በንድ ሆነ፣ በድን ሆነ። እግሬ አልታዘዝልኝ አለ። ከተወሰነ ሰዓት በኋላ ወደ ራሴ መመለስ ጀመርኩ። ከባድ ጭንቀት፣ ከባድ ፍርሃት ከፊቴ ተደቀነ። እሱም አሁን እንዴት ለባለቤቴ ቴዲ ሞተ ብዬ ልናገር? እንዴትስ ለቤተሰብ ቴዲ ሞተ ብዬ ላሳውቅ? እንዴት ለመሲል ንገራት? እንዴት የሚለው ጥያቄ አድሮበት ማለት ነው። በጣም ይከብዳል። እንኳን ለሱ ለእኛ ማመን አልቻልንም ማለት ነው። ከዚህ ቀጥሎ ብዙ ልብ ሰባሪ ነገር ስለገጠመን ሌላ ጊዜ በተረጋጋ መንፈስ እመለስበታለሁ። የሆነው ሆኖ ቴዲ በጩቤ ሲመታ በቦታው የነበረ ሰው ስላላገኘን እንዴት፣ ለምን፣ በምን ልናውቅ አልቻልንም። ነገር ግን የሳውዲ ፖሊስ በካሜራ ተከታትሎ ይህን ክስተት ሲፈጠር እዛው የነበሩና አሟሟቱን የሚያውቁ 2 ሰዎች በቁጥጥር ስር ማዋሉን ታውቋል። እሰይ ገዳዩም ይገኝ ማለት ነው። ፈጣሪ ይርዳል። ገዳዩ እንዳልተያዘና እየተከታተሉት እንደሆነም በተወሰነ መልኩ መረጃ ደርሰውናል። ከዚህ ውጭ በሶሻል ሚዲያ ጓደኛው ገደለው፣ ወንድሞ ገደለው፣ በሴት ተጣሉ ወዘተ የሚል ሀሰተኛ ወሬ ይዛችሁ በድርጊቱ ላይ የሌሉበት የልብ ጓደኞች ፎቶ በሚዲያ እየለጠፋችሁ በህመማችን ላይ ሌላ ህመም አትጨምሩብን የሚል ማስጠንቀቂያ ጭምር ብሬክስ ተናግረዋል ማለት ነው። እስካልታወቀ ድረስ ይሄ ነው እያልን እኛ ባላወቅነው ባሉሽ የሰው ልብ እየሰበርንም እንደሆነ ሊገባን ይገባል ማለት ነው። ያው አሉ ነው እንጂ እኛ ከቦታው ሄደን አልተገኘንም። ቴዲ ከሰዎች የሚደርስ ልጅ አይደለም። ቴዲ ከሳቅ ውጪ ከአፉ ክፉ ነገር የሚወጣው ልጅ አይደለም። ቴዲ በአርብ ወይም በሌላ አካል አልተገደለም። በአረብ ወይም በሌላ አካል አልተገደለም። ቴዲ በሀገሩ በወንዙ ልጅ እንደተገደለ በቁጥጥር ስር ያዋሉት ልጆች እየተናዘዙ ነው። አቤት ክፋት! ሙሉ የአስክሬን ምርመራውን ስላላለቀ ቀጣይ የአስክሬኑን ጉዳይም እየተከታተሉ ያሉ ሰዎች ስላሉ የደረሰበትን ያሳውቁናል ይላል ማለት ነው። ስለዚህ እናንተም ልባችንን የበለጠ አታቁስሉን። ምንድነው እያላችሁና በትዕግስት ጠብቁ። የደረሰውን አስክሬን ምርመራው ተመርምሮ ባለቀ ሰዓት እንነግራችኋለን የሚሉት የእነሱ ህመም ነው። ይገባኛል። እንደዚህ ሆነ፣ እንደዚህ እኮ ነው ሲባሉ የበለጠ ልባቸው እየተሰበረና እየተናደዱ ብዙ ነገር ያስባሉ ማለት ነው። ስለዚህ እኛም ቢሆን ለሚዲያ ዝም ብለን ባገኘነው አጋጣሚ